አደይ እና ዴቭ የመጨረሻ መለያየታቸውን አደረጉ። አደይ የመጨረሻ ከዴቭ ተስፋ የቆረጠችበት ንግግርና መልስና ጥያቄ የሆነባትን ነገር የመጨረሻ ስትል ወስነዋለች። ከእንግዲህ በኋላ መልሼ ልቤን እንደዚህ እንዳደረከው ልቤን መልሼ በተስፋ አላንጠለጥልም አለችው። ዴቭ እናቴ በሽተኛ ናት፣ ይህንን ነገር ከአባቴ ጋር መጨረስ አለብኝ፣ ታግሽኝ አደይ፣ እኔ ላንቺ ልዩ ቦታ ነው ያለኝ፣ በጣም ነው የምወድሽ ቢላትም አደይ ግን ምንም ልትረዳውና ሁለተኛ አንተን አላምንም ስትል ወሰነች። ከእንግዲህ በኋላ ምንም አንተን የምጠብቅበትና የማስብበት ልቤን ሁለተኛ የማንጠለጥልበት አንዲትም ነገር የለኝም ስትል አደይ ተናገረች። አደይ ፈተናዋ በጣም የበረከተ ነው። ለምን እንደሆነ ባናውቅም ፈተና ላይ ናት። ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ውድ ቤተሰቦቼ ይህን ቪዲዮ የምትከታተሉ በሙሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ በቅንነት። አደይ ድራማ በጣም አስተማሪና አዝናኝ ድራማ ነው። ምን መሆን እንዳለበት አንድ ሰው አንድን ሰው ሲያፈቅር ምን መሆን እንዳለበት በደንብ ጠንቅቆ የሚያስተምር ድራማ ነው። አደይ ፈተናዋ የበረከተ ነው። ፈተናዋ ተደራራቢ ነው። አደይ ዴቭን በጣም አፍቅራውና በጣም ተወደው ነበር። ግን የዴቭ እናት ወይዘሮ አልማዝ በአደይ እና በዴቭ መሀል ገብታ አበጣብጣቸዋለች። ከተደገሰ ባለፈው እንዳየነው ቪዲዮዋቸው እንደተከታተል ነው ሁሉ ነገር አልቆ መጨረሻ ላይ ከደረሱ በኋላ የዴቭ እናት መታ ሁሉንም ምስቅልቅሉን አውጥተዋለች። የዴቭ እናት አደይን ልትቀበላትና እንትን ልትላት አልፈለገችም። እኔ ያጨኋት ወይም እኔ የፈለኳት ናት እንጂ የምትሆነው አንቺ ሰራተኛ ተብለሽ እያለች ባለፈው እንዳየነው ስትል ነበር። የዴቭ እናት አደይን ተጧት ከማታ እየተከታተለቻት ነው። በጣም በሚያሳዝን መልኩ ትከታተላታለች። ለምን ግን ለምን? አንድ የተፋቀረና የተዋደደ ሰው እዚህ ጋር የሚያስተምረን ከመሀል ሌላ ሰው ሲገባበት እንዴት እንደሚመሰቃቀል ያሳየናል ማለት ነው። የተዋደደ ሰው መካከል መግባት በጣም አስጸያፊ ነገር ነው። የዴቭ እናት እሷ የፈለገቻትን እንጂ ዴቭ የፈለጋትንና ያፈቀራትን እንዳያገባ አግደዋለች። የዴቭ እናት በሄዱበት ቦታ ሁሉ እየተከታተለች ያላቸውን አቋምና ያላቸውን ሁኔታ እየተመለከተች ነው። እዛ መሀል መንገድ ላይ ይገናኙና አደይና ዴቭ ሲገናኙ በቃ አደይ ምርር ብሏት ትናገረዋለች። ሙሽርነቴን በዚህ አስቀረኸው፣ ልቤን ሰበርከው፣ ከእንግዲህ በኋላ ላንተ ቦታ አልሰጥም ትለዋለች። ዴቭም ባክሽን አደይ ተረጅኝ፣ አንድ ጊዜ ተረጅኝ፣ አባቴን ሂጄ አስረድቼ እስከምመለስ ተረጅኝ ይላታል። አደይም ሁለተኛ ተስፋ አድርጌ አንተን አልጠብቅም ትለዋለች። ሁለተኛ ተስፋ ማድረግ አልችልም ትለዋለች ማለት ነው። ዴቭም አንተ እናትህ ያለችንና እናትህ የፈለገችውን ነገር ማሳመን አልቻልክም ትለዋለች። አዎ አልቻልኩም፣ የማልችልበት ምክንያት እናቴ ያማታል፣ ስለዚህ ግዴታ እናቴ ያለችውን መፈጸም አለብኝ ይላታል። እንደዛ ከሆነ እኔ አንተን የምጠብቅበት ምንም አማራጭ የለኝም፣ ከአሁን በኋላ ልቤን ሰብረኸዋል፣ ሁሉንም ነገር ገደል አስገብተኸዋል ብላ በምሬት ተማራና በጣም ተናዳ ትናገራለች አደይ። ዴቭም እኔ እንደምወድሽ እንደማፈቅርሽ ድሮም ጠንቅቀሽ ታውቂዋለሽ ይላታል። ከአንቺ ውጭ ማንም
ማንንም ማየት አልፈልግም፣ ደስታዬ በአንቺ ብቻና ብቻ ነው ይላታል ማለት ነው ዴቭ። አደይም ያማ ቢሆን ታሳየኝ ነበር በተግባር ከልብህ ስለማትወደኝና ስለማታፈቅረኝ ነው እንጂ በተግባር ታሳየኝ ነበር ትለዋለች። ይህን ሲባባሉ የዴቭ እናት ወይዘሮ አልማዝ በስተጀርባ ቆማ ታዳምጣቸዋለች። እያዳመጠች እያለ በቃ ለአደይ የምታስብላት ነገር በጣም ከባድ ነገር ነበር። ልጄን በሜዳ ላይ ገትራው ቀረች፣ እንደዚች ያለች ወራዳ እያለች ትሳደብ ነበር እና አደይም አላየቻትም፣ ዴቭም አላያትም። አደይ ተዛ ተነስታ ለቃ ትሄዳለች። በቃ የመጨረሻ ብላ ወስና ጥላው ትሄዳለች። ዴቭም በግራ ግብት ብሎ ቁሞ ይመለከታታል። ከዛ ሪምና የዴቭ እናት ሆቴል ገብተው እየጠበቁት ነበር። የት ቀረህ? የት ቆየ? ይኸው ቆየ ጠብቂ ብሎ ከሄደ ይኸው ቆየ፣ እስካሁን አልተመለሰም ትላታለች ለዴቭ እናት። ምን ሆኖ ይሆን? ለምንድን ነው? ይች ልጅ እኮ ከሱ መንገድ ካልተወገደች ምንም ከሷ ሊቀር አልቻለም ትላታለች። አይ ምን ማድረግ ነው ያለብን? እኔ ያሰብኩት ነገር አለኝ ትላለች የዴቭ እናት። ያሰብኩት ነገር አለኝ አስወግዳታለሁ ትላታለች። እንደዛ ስትላት ሪም ማሚ እኔ መሆን ያለበትን ልንገርሽ ምን ማድረግ እንዳለብን ትላታለች። እሺ ምን ማድረግ አለብን? ምንድን ነው መሆን ያለበት ትላለች የዴቭ እናት። አሲር ፊቷ ላይ እንድፋባት ትላታለች ሪም ማለት ነው። ውይ ተንኮል እኮ ከኛ ለምንድን ነው አንድ ሰው በፍቅር ላይ ተደርበን ከመግባታችን ሁለተኛ ደግሞ ተንኮል የምናስበው? ይሄ አንድ አስተማሪ ነው ማለት ነው። ድራማው በጣም ያስተምራል። እና አሲር እንደፋባታለን ትላታለች። ጥሩ መላ መጣሽ፣ በጣም ጥሩ ትልና የዴቭ እናት እሷ ያሰበችው እንዳለ ሆኖ በጣም ተደሰተች ማለት ነው። የዴቭ እናት በጣም ተደስታ በቃ በዚህ አሲር መድፋት አለብን ስትላት እሺ ብላ ተስማምተው ነበረ ማለት ነው። ከዛ በስተመጨረሻ ምን መሆን እንዳለበት እየተወያዩ ዴቭ ይመጣል። የት ቆየህ? ምን ሆነህ ነው የቆየኸው? ብላ እናቱ ትጠይቀዋለች። አይ ወደዛ ነበርኩኝ ትለዋለች። ግን እሷ አይታቸዋለች ማለት ነው አደይ ጋር እና በዛ ይህን እያለች እያለ ጥላት ትሄዳለች። ፍቅር ከቤት ጠፍታ አሹን አታላው ሮማኔ ወድቃልሃለይ ብላ ፍቅር አታላው ወታ ትሄዳለች። ወታ ትሄድና የቤዛን ወንድም ታገኘዋለች። እሱ ጋር ተቀጣጥረው ነበር እና ነይ ብሏት መንገድ ላይ ስትሄድ የቤዛ ወንድም ሲያገኛት እዛ ሲገናኙ ለምንድን ነው እንደዚህ ያደረከው? ምንድን ነው የጠፋኸው? ለምን ጠፋህ? ምናምን ትለዋለይ ፍቅር እንደ ፍቅር መቼም ተንከሲስ እና እንትን የለም ማለት ነው። ከዛ መጨረሻ ላይ እንደዛ ትለውና ፍቅር የቤዛ ወንድም ቤዛ እየመጣች ነው ይላታል። ታዲያ ብትመጣ ምን ችግር አለው? ምንድን ነው ችግሩ? ትለዋለች። አይ ለቤዛ እንደዚህ እንዳትያት፣ ምንም እንዳትያት ይላታል። አይ ይላታል። ብላትስ ምን ችግር አለው? ምንድን ነው ችግሩ? ተወቀዋ ምናምን እያለች ስትል ቤዛ ድንገት ትመጣና ስታናግራት ወስዳ በጥፊ ትላታለች። ፍቅርን ማለት ነው። ቤዛ በጥፊ ስትመታት እንዴት ለምን ትመችኛለች? ምን ማለት ነው? ለምንድን ነው እንደዚህ የምታደርጊው? ብላ ትገላመጣታለች። ቤዛም አይመለከትሽም፣ ወንድሜን ምን እንዳደረግሽው አውቃለሁ። እኔ እስር ቤት እያለሁ ወንድሜን ምን እንዳደረግሽው አውቃለሁ። ለምንድን ነው ከሷ ጋር ማየ እንዳይህ አልፈልግም ዳኒ
ከእሷ ጋር እንዳይህ አልፈልግም ትለዋለች ፍቅር ማለት ነው። ቢዛ ለምን ምን ማለት ነው ትላታለች። እኔን እኮ መጥተው እያስጨነቁኝ ነበረ ትለዋለች። ለምን በስራዋና በተንኮሏ ማለት ነው። እና ወደ ኋላ ተመልሰን ይህንን ማየት አንፈልግም ይላታል ማለት ነው። ለምንድን ነው ምን ማለት ነው እሰቡበት አውሩበት ትልና ፍቅር ጥሏት ይሄዳል ከእህቱ ከቪዛ ጋር ማለት ነው። ከቪዛ ጋር ጥሏት ይሄድና እያለ ዴቭ ጥሏት ይሄድና እያለ ቪዛ በጣም ተማራ ከእሷ ጋር እንዳላይህ ሁለተኛ እንዳላይህ ትለዋለች ወንድሟን ማለት ነው። መጨረሻ ላይ አደይ ከዴቭ ጋር ተነጣጥላ ከሄደች በኋላ አደይ ወደ ለሊ ቤት ከለሊ ቤት ወጥታ እያለ ዶክተሩ ለሊ ቤት ይሄዳል። ለልዬ ጋር ይሄድና ለልዬን ያዋራታል። አደይ የት ሄዳ ነው? በሰላሟ ናት? እንዴት ናት ብሎ ይጠይቃል ዶክተሩ። አዎ ደህና ናት፣ አሁን እየተረጋጋች ነው ትለዋለች ለልዬ። እና ምንድን ነው ችግሩ? ቤዛ እኮ ተፈታች ትለዋለች። አዎ ተፈታለች፣ ገጀራውን አሳስረውታል ትለዋለች ማለት ነው። አሁን እኔ እንትኑን አናግሬው ነበር፣ ስለዚህ ምን መሆን እንዳለበት እንወያያለን ይላታል ዶክተሩ ማለት ነው። እኔ አሁን የመጣሁት አደይ እንዴት እንደሆነ ስትጠፋ ነው ይልና ዶክተሩ ይሄዳል ማለት ነው ከቤት። አደይንም አላገኛትም፣ ምክንያቱም አደይ ውጭ ላይ ነበረች እና ለልዬ ብቻዋን ናት ቤት ውስጥ። አደይ ከአቤ ጋር ትሄድና እያለ ቆርቁራ ትገባለች። አቤን ለሊ ማነው ቪዛ አሁንም ቤቱን ግማሽ ገንዘብ ከፍሎ ነበርና ለወንድሟ ያንን ብር ከርቶት ቤቱን ከ3 ቀን በኋላ ልቀቁ ብሎታል ማለት ነው። ከዛ አደይ አንተ እንደዚህ አድርገህ ብር ለብቻው እንዴት ትሰጣለህ ትለዋለች። ለምን አላማከርከንም ትለዋለች አቤን ማለት ነው። አደይ እንደዛ ስትለው እኔ እንደዚህ ያለ ይሆናል ብዬ አላሰብኩም ነበር ይላታል። ዳይመንድ ተናዶ እስኪ እዚች ግድም ድርስ ሲበልና እናያለን ይላል ማለት ነው። ግን ስተት ነው። አንድ መረጃ ሳይያዝ ብር መስጠት በጣም ከባድ ነው ማለት ነው። ያለምንም ምስክር ያለምንም መረጃ ብር መስጠት ለዚህ ጉዳት ይጥላል ማለት ነው። ይሄ አንድ አስተማሪ ነገር ነው። እኛ አምነን የምናደርገው ነገር በጣም ከባድ ነው ማለት ነው። በጣም ከባድ ነው እና እዚህ ጋር ይሄ ድራማ የሚያስተምረን እምነት ብቻውን ዋጋ የለውም፣ ሰው ያስፈልገዋል ማለት ነው። እና አደይ በጣም ተናዳ አንተንና ለሊን ለመበቀል ነው ማለት ነው ሁላችንንም እንደዚህ የምታደርገው ብላ ትላለች ቤዛን። ቤዛ ተንኮለኛና በጣም አደገኛ ሴት ናት። ቤዛና ፍቅር በጣም ተንኮለኞችና አደገኛ ሴቶች ናቸው። ለምን በጣም እንትን ይላሉ፣ እነዚህን ነገሮች ተንኮል ነገሮችን ያስባሉ ማለት ነው። እና እዚህ ጋር አደይንም የዴቭ እናት አሳግታታለሁ ብላ እያወራች ነው ማለት ነው። ወይ አደይዬ ፍቅር አሁንም ተንከሲስነቷን አልተወችም ማለት ነው። ፍቅር አሁንም ዴቭን ስለምትፈልገው ይችኛዋ ሪምም ከሱ ጋር እንድትነጠል እየፈለገች ነው። አደይ ወደ መጣችበት ካልተመለሰች አሁንም ዴቭን አትተውም ትላታለች ለሪታ ማለት ነው። ሪታም ምን አገባሽ አንቺ አሁንም ዴቭን እያሰብሽው ነው ትላታለች። ፍቅር ገራሚ ልጅ ናት እና ለምን በጣም ገራሚ ናት። ዴቭን ልትፋታው አልቻለችም ማለት ነው። ሪምን
ማጣላት አለብኝ፣ የሆነ ነገር ማለት አለብኝ ለዴቭ እናት ትላለች ማለት ነው። ወይ ፍቅር ወይ ፍቅር ወይ ፍቅር! እንደው ከባድ ልጅ ናት። እና ገጀራው ደግሞ ታስሯል ማለት ነው። ለልዬን የእናትሽ ልጅ ነኝ እየደባበቁ ነው እንጂ የእናትሽ ልጅ ነኝ ይላታል። ለልዬም ገርሟት እና ደንቋት ግን አንተ የእናቴ ልጅ ነህ ትለዋለች ደጋግማ ማለት ነው። አዎ የእናትሽ ልጅ ነኝ፣ የእናታችንን ቤት ለማንም እንዳትሰጪ ይላታል ማለት ነው። እስር ቤት ሄዳ ለሊ ይህንን ነገር አክስቴ ታውቃለች ትለዋለች። አዎ ታውቃለች ወንድምሽ እንደሆንኩ ታውቃለች ይላታል ማለት ነው። ውድና የተከበራችሁ ውድ ቤተሰቦቼ የዛሬው ቆይታችን ብዙ ያበቃል። ቀጣዩን ክፍል ይዤላችሁ እስከምመለስ ድረስ ሰላም ቆዩኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ በቅንነት ውዶቼ።